ጂጂ ደምቃ የታየችበት የ2025ቱ የኢትዮጵያን ስፖርት ፌዴሬሽን በሰሜን አሜሪካ የሚያዘጋጀው ለአጠቃላይ ለትውልድ ኢትዮጵያኖች በሚያዘጋጀው ስፖርት ፌስቲቫል ላይ ተወዳጇና እንቋ የኢትዮጵያ አርቲስት ጂጂ ከፍ ብላ ደምቃ የታየችበት ክስተትም ሆኗል። የ2025ቱ በሲያትል የሚካሄደው። ሰላም ጤና ይስጥልን ውድ ኢትዮጵያውያን፣ ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳይርሱ። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህ ሚኪ ታቦር ኢንፎ ነው። ይህንን ቪዲዮ ስጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። የመላው ኢትዮጵያውያን የተለያዩ ዓለም ክፍል ያሉት የሚገኙበት ታላቁ ፌስቲቫል ቀን ኢትዮጵያን ስፖርትስ ፌዴሬሽን ኢን ኖርዝ አሜሪካ ሲያትል ላይ ዛሬ ዘንድሮ እየተካሄደ ያለው የ2025 ዋና ፕሮግራም ነው። የስፖርት ፌስቲቫል ነው። በርካታ ኢትዮጵያውያን ሴቶችም አምሮባቸው ደምቆ አሸብርቆ የሚገኙበት ክስተትም ነው። የተለያዩ ስፖርት ውድድሮችም ይካሄዳሉ። ኳስ ጨዋታ፣ የተለያዩ አሉ የተባሉት ስፖርቶችም እንደሚካሄዱ ጭምርም ነው። በዚሁ በጣም በሚገርም ሁኔታ በዘንድሮ 2025 በሲያትል ነው የሚካሄደው። በጣም በሚገርም ሁኔታ አሁንም እየተካሄደ ያለው በዚሁ ላይ በድሮን ሾው ላይ የጂጂ ስም እንደተጻፈና የተለያዩ የኢትዮጵያ መንግስታት የነበሩት ንጉስ በኢትዮጵያ ታሪክ የነበሩትን እስከ ኃይለ ሥላሴ የተለያዩ መንግስቶችን በጣም በሚገርም ሁኔታ የንጉሠ ነገስት ፎቶዎችን በማንሳትም ምስላቸውን በአየር ላይ በድሮን ሾው ማድረጋቸውም ዓለምን እያነጋገሩ ካሉት ክስተቶችም ሊሆን እንደቻለ ጭምርም ነው። በጣም በሚገርም ሁኔታ ኢትዮጵያኖች ዓለም ላይ ደምቆ የሚታዩበት የስፖርት ፌስቲቫል እንደሆነ ነው። በርካታ ተቃውሞችም ይነሳል። አንዳንዶቹ ዓለማዊ ነገር ነው፣ ሌላ ነገር ነው፣ ወጣቱ ወደ ጥፋት እየሄደ ነው በማለትም ሀሳባቸውን ደግሞም የሚሰጡትም በዛው ልክ እንዳልጠፉ ጭምርም ነው። የ2025 የኢትዮጵያን ስፖርትስ ፌዴሬሽን በኖርዝ አሜሪካ የሚዘጋጀው ፌስቲቫል ነው ማለት ነው። በዚህ ፌስቲቫል ላይ ከተለያዩ ዓለም ክፍል የተውጣጡ ትውልድ ኢትዮጵያኖች የሚገኙበትና የሚታደሙበት ፕሮግራም እንደሆነ ጭምርም ነው። ሲያትል እየተካሄደ ያለው መርሃ ግብርን በማስመልከት ከዛ የወጡት የጂጂ ስም በአደባባይ እንደታየ ጭምርም የወጡት መረጃዎችን በማስመልከትም ነው። በድሮን ሾው ላይ በነበሩት ክስተቶች ላይ ነው ለእናንተ ይዤላችሁ መጣሁት። ሚኪ ታቦር ኢንፎን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኙ። ሰላም ቆዩልኝ።